የሩታዬ የጀግናዋ እናት ዝምታዋን ሰብራለች። በቀጥታም ሆነ በተዘዋዋሪ እንግዲህ ለአብርሽ ልክ ልኩ እየተነገረው ይገኛል። ያው ዝምታ ፍራቻ አይደለም ብላለች ማዘር። እውነት ነው እኮ ዝም ማለት አንዳንድ ሰዎች እንደሞኝ ቆጥሩታልና እንግዲህ ከዛ ቦታ የቆመው አብርሃም ነው ብላችሁ አስቡት። ልጁ ላይ እየተወረደበት ነበር። ነገር ግን የሜላት ባል ሳይሆን እዛ ጋር የቆመው አብርሽ ነው። አብርሽ ስለሆነ በአብርሽ ነው የምንረዳው እኛ። ሰላም ሰላም ቤተሰብ እንዴት ናችሁልኝ? ደህና ናችሁ? ሰላማችሁ ይብዛልኝ። እንግዲህ ቤተሰብ ያው አንቱ ማለት እኔ አልችልም። ያው ከመካከል ላይ ድብልቅ ለውና አንችላለሁ አንቱ ብዬ አንችና ያው አንቺ በሚለው ቢጸናስ። በትናንትናው ቪዲዮ እንግዲህ ሄርሜላ እንደዛ ንፍጥ በንፍጥ ሁና ተነፈራርቃ ያገኘችው ፍቅር ለምና አፈቅርሻለሁ በለኝ ብላ ለምና አፈቅርሻለሁ ስላላት በዛን ያክል ተደስታ ነበረና ማለት እና ሩታን ነው ማየት እስኪ ቼክ አድርጓት ፌንት አድርጋ እንደሆነ እያሉ ለነበሩ ከች ብላ ሩታዬ ከነ ልጇ ማለት ነው ፍልቅልቅ ስትል ነው ያመሸችው። በቲክቶክ ያው ስቶሪ ላይ ያስቀምጠው ማለት ነው። ልዑሌን አባት የሩታን ህመም ሁሉ የሚያስረሳ ልዑሌ ነው እና ደግሞ እኮ ሲስቅ እዊ ከትከት እያለ እየሳቀ ነበረ ማለት ነው። አብርሽ ግን እንደው ልጄ እያልክ የምታሽቃብጠው እኮ በቃ ከአንገት በላይ ነው የሚመስለኝ ማለት ነው። ይሄን የመሰለ ወርቅ ልጅ ከሚስት ጋር ሆነ ማሳደግ ሲገባ አንተ አሽኮለሌ ደግሞ እኮ ዛሬ አሽኮለሌ እያሉ ነው። አየየየ እናንተ ሄዱ የሆነ ነገር መጠጣት ምናምን ኑስካፌ ምናምን መጠጣት ይሄ ለእናንተ ብርቅ ነው እንዴ? እና ልዑልዬ ሩትዬ ያው ትንሽ አትጎዳም ማለት እኮ አይደለም። ምክንያቱም ያው ሰው እስከሆነች ድረስ የሚሰማ ስሜት ሊኖር ይችላል። ግን ደግሞ ያንን ህመማን ሁሉ በልዑሌ ትረሳዋለች። እንኳን ለሷ ለኛ ራሱ እንዴት ነው የሚያሳሳ ይሄ ህፃን። ወይ የሚለይ ህፃን እኮ ነው። ፈጣሪ በልጅ ባርኳታል፣ ተመስገን። ከልጅ በላይ ምንም ነገር የለም። ከዚህ በላይ ምንም ትልቅ ነገር የለም። ትልቁ ሀብታችን ልጃችን ነው። እንኳን ለወለደ ላልወለደን ራሱ የሆነ ስሜቱ ዝም ብሎ ይጋባል ማለት ነው። እና ሩትዬ ከልዑሌ ጋር ከልጅሽ ጋር ወደፊት የምን ወደ ኋላ የረከሰው ቢሄድ የከበረው ይመጣል የሚባለውን አባባል ማለት ነው መጠቀም አለብሽ ሩትዬ። እንደውም ከዚህ በኋላ ቆፍጠን ብለሽ አብርሽ በሚባል ዩቲዩብ ራሱ ባትመጪ የምር አስፈላጊ አይደለም። በቃ እራሳቸውን ችለው ከዛው ይስሩ። አንቺም ራስሽን ችለሽ አንቺ ራሱን የቻለ እጅግ በጣም የሚወድሽ ህዝብ አለ። በጣም ሙትት የሚሉላት ቤተሰብ አሏት እና ጅሬ ጣልናት ሲሉ እሷ ግን ተነሳለች። እና ግን ቤተሰብ እኔ የማልዋሻችሁ ነገር ማታ ላይ እንደዛ ድንገት ልዑሊን ፖስት ስታደርገው ማለት ነው አየዋቸው ምናምን ደስ ይላል። ህፃኑ ሲስቅ በቃ ደስ የሚል ስሜት አለው። ግን ደግሞ አዘንኩኝ በጣም ከምነግራችሁ በላይ ነው የተሰማኝና ለሴት ልጅ የመጨረሻ ነገሯ ትዳሯ ነው አይደለ? በቃ ሄዳ በፍቅር ትኖራለች፣ ብዙ ነገሮችን ታሳልፋለች። ዞሮ በትዳሯ ላይ ነው የምትቆመው። ግን ሩታ ይሄ ነገር አልሆነም። በልጅነቷ ትዳር ያዘች፣ ብዙ ነገሮችን ከብዙ ነገሮች ውጭ ሆና ለአብርሽ ስትል ብዙ ነገሮችን ትታ ከዛም ትዳሯን መሰረተች። ትዳሯ ደግሞ ገና እፎይ ተመስገን ትዳር መሰረትኩ ብላ እንኳን አውርታ ሳጨርስ ነው ምስቅልቅሉ የወጣው ትዳሯና የልጅነት ትዳሯ መፍረሱ። በዛ ላይ ደግሞ በእነሱ ምክንያት ሳይሆን በሰዎች ምክንያት በሰዎች ሆይ ባይነት ያ ትዳር መፍረሱ በጣም ነው ያሳዘነኝ። በቃ አንጀቴን ብልት ነው ያደረገችው። ጠንካራ ናት አውቃለሁ ሩታ፣ ብዙ ነገሮችን ማለፍ ትችላለች። ግን እኔ አላቅም ምን እንዳሳዘነኝ። በቃ ይሁን በጣም ነው የተሰማኝ በጣም ምክንያቱም ትዳር ውስጥ አልጋ ባልጋ የሆነ ህይወት የለም አይደለ? አብርሽና ሩታ ቢጣሉ ይታረቁ ነበረ። ከዚህ ያደረሳቸው ሰው ነው፣ እንዲለያዩ ያደረጋቸው ሰው ነው። ማንኛውም ሰው ትዳር የያዘ ሰው በሰላም የሚኖር የለም። ሲጣሉ ሲታረቁ ነው በትዳራቸው ጸንተው የሚኖሩ እና ያ በጣም ተሰማኝ። ግን ፈጣሪ የፈቀደው ነው የሚሆን። በዚህ ትዳር ሩትዬ ያተረፈችው ቢኖር ልጇን ነው። ልጇ ደግሞ ከምንም በላይ ሀብቷ ነው፣ ደስታዋ ነው፣ ሲሳያዋ ነው፣ ሁሉ ነገሯ፣ ሀዘኗን ደስታዋን የምታልፍበት ልጇ ነው። ብቻ ተመስገን አምላኬ በልጇ ስለባረካት ማለት እና የሜሉ እናት ደግሞ ማለት ነው ያው የሩትዬ እናት ማለት ነው ሴት ቢቀያየሩት ድስት ወጥ አያጣፍጥም ማለት ያው ድስት ቢቀያየሩት ወጥ አያጣፍጥም ያለችው። እንግዲህ አብርሽ ደግሞ ቢቀያየር ሴት ሁሉ አንድ ነው፣ ከአንዱ ነው መርጋት ያለበት ተብሏል ማለት ነው። ደግሞ ኮሜንታቸው አበጋዝ ነው የሚለው እንዳለ ከላይ እስከታች። አበጋዝ ግን ምንድን ነው? ለማንኛውም የሜላት እናት የተናገረችው በሙሉ ማለት ነው ያው በልጁ ስበብ እያደረገች እሱን ነው። በቃ የእኔ ልጆች ቆንጆ ናቸው አለች። የስ ኦፍ ኮርስ በጣም እንጂ ከአንቺ ልጆች ማንም የሚደርስ የለም። እግዚአብሔርን ደግሞ እኮ ስለማይናገሩ ነው እንጂ ማለት ነው። ከተናገሩ እኮ ቦምብ ናቸው እኮ ናላ ነው የሚያፈርሱ ሲናገሩ። ሩቲን ሰምታችኋታል? አሁን በትናንትናው ምርጫ ምናምን በሚሉት ሄርሜላ እንደዛ ስትነፋረቅ ማለት ነው መካከል ላይ እያመጣች ጠብ ስታረግ አፋቸውን ዝግት ታደርጋቸዋለች ማለት ነው። እና
በሁሉ ነገር አዋቂ የበሰሉ ንግግራቸው ጠብ የማይል በዛ ላይ ቁንጅናቸውስ ቢሆን ማን ነው ከነሱ የሚደርሰው? አቋም ሰጥቷቸዋል፣ ቁንጅና ሰጥቷቸዋል። የሰው መውደድ ብትሉስ እና ማዘርዬ እድሜ ሽርዘ ምርጥ ጀግና ሴቶችን ነው ልጆችን የወለድሽው። ሁሉም አልቅሰው ነው የመጡት። ምንድነው በሄርሜላ ላይ የሚገነው እንዴ? ቀላል ይገናል። በእሷ ላይማ መግነን አለበት። በመጀመሪያ ደረጃ ሩታ በሰዓቱ ብታለቅስም ለዛውም ድራማ እኮ ነው። በሰዓቱ ድራማ ነበረ፣ እውነተኛ ፍቅር አልነበረ በሰዓቱ። ከዛ በኋላ ነው እየተግባቡ ሲመጡ አብርሽና ሩታ የተዋደዱት። ነገር ግን ሩታ በሰዓቱ ብታለቅስም እንኳን ማለት ነው አብርሽ ምንም ነገር አልነበረውም። ሚስትም ልጅም ፍቅረኛም የለውም። እንኳን አይደለም ይሄ ሁሉ ነገር ማለት ነው ዩቲዩብ እንኳን የሚታወቅ ሰው አልነበረም በሰዓቱ። እና ኬትና ኬት መጥቶ ነው ሄርሜላና ሩታ በአንድ ላይ ሊደመሩ የሚችሉት? ሲጀመር ሄርሜላ ማለት ሩታ በረገጠችበት መንገድ መሄድ የማይገባት ሴት ነው። ምክንያቱም ትዳርን የምታፈርስ ሴት ልትደገፍ አይገባም። እኔ አሁን ሄርሜላ ሰው ሁሉ ተደስቶላታል፣ የልብሽን ቅንነት አይቶ ነው ፈጣሪ ይመስገን ምናምን። ይሄ የሰዎች ሆይታ ነው። ፈጣሪ ደግሞ ትክክለኛውን ፍርድ ይሰጣታል ለሄርሜላ። የምሬ ነው። ምክንያቱም ለአንድ ትዳር መፍረስ ምክንያት መሆን ራሱ በፈጣሪ ዘንድ ቅጣት እንዳለው እንዳትረሱ። ቅጣት አለው። እግዚአብሔር ትዳር እንዲፈታ አይፈልግም አይደለ? ይሄን አይፈቅድም። ግን ሄርሜላ ትዳራቸውን በትናለች። ይሄ በስትክክል የሆነ ነገር ነው። ምክንያቱም ሄርሜላ ስትመጣ በደንብ ሁሉን ነገር አውቃ ነው የመጣችው። እርጉዝ እንደሆነች ታውቃለች። ሩታ ትዳራቸው እንዳልተፈታ ታውቃለች። ለትዳራቸው መፈታት ምክንያት የሆነችን ሴት በእሷ ላይ ገነነ፣ በእሷ ላይ አልገነነ እንዴ? ከዚህ በላይ የሆነ ቃል ቢኖር ራሱ ለእሷ አይገባህ ነበር እኮ። ለማንኛውም እናንተም ቢሆን እንደዚህ አይነት ነገርን አታበረታቱ፣ አንዳንድ ሰዎች ማለት ነው። የማያዛልቅ ማህበር በጠጅ ይጀመራል። እኔ እኮ ፍሬው ዩቲዩብን በጣም ነው የምወደው በነገራችን ላይ። ምክንያቱም የሚናገራቸው ነገሮች በጣም ነው ደስ የሚሉኝና በቃ መረቅ እኮ ነው መረቅ። ፍሬው ግን ይመች። አደራን ደግሞ ከሩትዬ ላይ እንዳትቀየርባት። የምሬ ነው ማለት ያው ሩታም ስታጠፋ የሚናገር ሰው ነው በነገራችን ላይ። ግን በቃ እንቅጭን የሚናገር ሰው ነው ደስ ይለኛል። እና አሁን የትናንቱን ነገር ሲቃወም እንዴት ደስ እንዳለኝ። በቃ ልክ አይደለም። የምሬ ነው ልክ አይደለም። እና ሩትዬ ከልጇ ጋር ወደፊት፣ ሄርሜላ ደግሞ ያው አንገትሽን ቀና የሚያደርግ ፍቅር አይደለም እኮ ለምነሽ እስካመጣሽው ድረስ ሰከን በይ የኔና ሰከን የዛሬን ሳይሆን የነገን ደግሞ ነገ ምን ይፈጠራል የሚለውን ብታስቢ የተሻለ ይሆናል። ምክንያቱም ገና ብዙ ነገሮች አሉ። ገና ከፊትሽ ብዙ ነገሮች አሉ እናቴ። እንደ ሩታ መስለሹ ብድግ ብሎ ደግሞ ሂዶ አንዷን ሲሞጨሙጭልሽ ከዛ ያንቺ ጨጓራ ሲገለበጥ ያው የለመደ ልማድ አይተውም አይደለ? አብርሽ ደግሞ ይሄን ነገር ማቆም አይፈልግም። ያው ልምድ አለበት፣ በነገራችን ላይ ልምድ አለበት። ያ ወጥ መቅመስ ስለሚወድ ነው። ግን አብርሽ ምን ማድረግ አይቻልም። ሱስ ነው ወይስ ልምድ ነው? ኧረ ጉድ ነው።